ሰላም እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት የእግዚአብሔር ሰላም ከሁላችሁ ጋር እንዲሆን እመኛለሁ። እንኳን ወደዚህ ቻናል በሰላም መጣችሁ። ከፕሮግራሜ ጋር አብራችሁ ተመልሻለሁ። ለዛሬ ይዤላችሁ የመጣሁት ያው አስተማሪ ነገር ነው። በተለይ በአረብ ሀገር የሚገኙ እህቶቻችን ላይ ብዙ ትኩረት አድርጌ ለመስራት እፈልጋለሁ። ከዛም ውስጥ አንድ ታሪክ የሰማሁትን ይዤላችሁ መጣና እንግዲህ ትማሩበታላችሁ በሚል ነው ብዙ ጊዜ አንዳንድ ነገር ወደዚህ ማቀርበው። ታሪኩን እንስማና ከዛ በመሀል ሀሳቤን የኔን እይታ ምልከታዬን አሳያለሁ። እናንተም ከሰማችሁት በኋላ ሀሳብ አስተያየታችሁን ከስር እንድትሰጡት እየጠየቅኩኝ የነበረውን የህይወት ታሪክ አስገባላችኋለሁ። አብራችሁ ፈልጌ ነበር። እኔ እዚህ ሳውዲ ያለሁት ሪያድ ነኝ። ቤተሰብ የለኝም። እኔ ያካሰለምኩ አንድ 10 አመት ሆኖኛል። ጠይብ የሰለምኩት ይጠቅኩኝ እኔ አሁን እዚህ ካሰለምኩኝ 10 አመት ይሆኛል። እዚህ ሀገር ያለሁት ሰው ሀገር ላይ ነኝ። የት ሀገር ነው ያለሽው? እኔ ሪያድ ነኝ ያለሁት። ቤተሰቦቼ ደግሞ ክርስቲያን ናቸው። ምንም የሚያውቁት ነገር የለም። ወደኛ ሀገር እስላም ስለሌለ ያለሁት እኔ ሪያድ ነኝ። የት ሀገር ነሽ አንቺ? መጀመሪያ ወደ ሳውዲ ከመሄድሽ በፊት የት ሀገር ልጅ ነሽ? እኔ ወደ ሰቆጣ። ሰቆጣ። ኦኬ። በምንድን ነው ሄድሽው ሳውዲ? በባህር ነው በኤጀንሲ ነው? እኔ መጀመሪያ ወደ ከሚሴ ነው ስሰራ የነበርኩት። በ13 አመቴ ነው ከሀገር የወጣሁትና ከሚሴ ነበር ስሰራ የኖርኩት። ከሰው ቤት ደላላ ነው ወደዚህ የላከኝ። ሰርተሽ ተለወጭ። በባህር ወይስ በፕሌን? በፕሌን ነው የገባሽው ሳውዲ ወይስ በባህር በእግርሽ? በባህር ነው የመጣሁት። ኦኬ እሺ። ከዛስ? እና ከዚህ እዚህ ሀገር ካመጣሁ 6 አመቴ ነው። እኔ እዚህ ሀገር ማንም ይረዳኝ የለኝም። የተጠጋኋቸው ሁሉ ይክዱኛል። መጨረሻ ላይ የሆነ ጓደኛ አግኝቼ ነበር። እሷ አገናኝታኝ ነበር። ሰው ካለለሽ ልዳርሽና ዘመዴን እንደዚህ ነው ተለወጭ፣ እሱ ይረዳሻል፣ ጥሩ ሰው ነው ብላኝ ነበር ያገናኘችኝ። እና እኔ ደግሞ እሱን እሺ ብዬ ምስት አለው 2 ልጅ አለው። ሸሪያ ስለሚፈቅድ በራሴ ስለሆነ የምስተዳደረው እኔ ምስት ቢኖረው ችግር የለብኝም። ምክንያቱም በራሴ መቋቋም ነኝ። የሱን ገንዘብም አልፈልግም። በራሴ የሰራሁትን የለፋሁበትን እንዲያረግልኝ ነበር የፈለኩት። እኔ ምስት ኖራ ችግር የለብኝም። ከሱ ምንም በራስሽ ሰርተሽ ብትቆሚ ከሆነ ባል ለምን አስፈለገሽ ታዲያ? ወንድ ለምን አስፈለገሽ? እማውቀው ሰው የለኝም። ለዛ ነው አግብቼ ትንሽ ቢረዳይ በማለቴ ነው። ዘመድ የለኝ ይረዳሽ ጉልበቱን ፈልገሽ አይዋ እንዲረዳ ይፈልገ ነው እንዲላላክልሽ አንቺ ሰርተሽ መዳም የምትሰጥሽ ደሞዝ ላይ መግዛት የምትፈልጊውን ዕቃ ሄዶ እንዲገዛ እንዲያመጣ ምናምን እንዲላላክልሽ በጉልበቱ እንዲያገለግልሽ በድኔ እንዲጠነክርም ፈልጌ ነው። ምክንያቱም ብቻዬን ስለሆንኩኝ አግብቼም ጠነክራለሁ። ትዳርም ይየም ወልጄም ወደፊት ልጆቼንም በራሴ እኖራለሁ ብዬ ነው። ብቻኝነት አይሰማኝም ብዬ ነው። በዛ ነው። ስለዚህ ሚስትም ቢኖረው ችግር የለብሽም። ችግር የለውም። የሚያደራርሰን ነገር የለም። የእሷ የብቻ ነው፣ የራሴ የብቻ ነው። ምንም የሚያገናኘን ነገር የለም። የሚያደራርሰን ነው የብቻ ቤት። አዎ እሷ የራሱ የብቻ ቤት አለው። እኔ ደግሞ የለኝም። እንዲሰራልኝ ተግጄ ስለማገካ ይቀድም በጓደኛም ስለተከዳው አሁንም አግብቼ ልሞክርና ትዳር ካስኩኝ ይሆንልኛል በማለት ነው እዚህ ውስጥ የገባሁት። ስንተኛ ሚስት ሆነሽ ገባሽ? ሁለተኛ ነኝ። እሱ ምናዊ ነው ዜግነቱ? እሱ ኦሮሞ ነው። ወደ ጨፋ ነው የሚኖረው። ወደ ማሪ ኦሮሞነት ዜግነት አይደለም ብሄር ነው። እኔ የጠየኩሽ እሱ ምናዊ ነው ዜግነቱ ነው እንጂ ምንድን ነው ብሄሩ አላልኩም። ኢትዮጵያዊ ነው ማለት ያለብሽ። ስለዚህ እሱ ኢትዮጵያዊ ነው፣ ሀበሻ ነው። ኢትዮጵያ ነው፣ ሀበሻ ነው። እሺ ከዛ ሁለተኛ ሚስት ሆነሽ ገባሽ። ከዛስ ምን አረገልሽ? ቤት ተከራየልሽ? አስተዳደረሽ? ምን ረዳሽ? ሀገር ላይ ነኝ እኔ እሱም እዚህ ነው የሚሰራው፣ እኔም እዚህ ነው የሚሰራው። ምስቱ ኢትዮጵያ ናት ያለችው። 2 ልጅ አለው። እኔ እዚህ እሰራለሁ። እንዲይዝልኝ የሰራሁበትን ይዞልኝ አላህን እፈራለሁ። እሱ መጀመሪያ
ገንዘብሽን የምትሰሪውን ቦታ ገዛልሻለሁ ብሎ ነበር ቃል የገባልኝ። ዘመዱም እንደዚያው መክረው አደራ ብለው ነበር እና እሺ ካለ በኋላ መጨረሻ ላይ መጀናጀን አልፈልግም፣ እንደዚህ ሐራም ነገር አልሰራም፣ ቤተሰብ ጠይቀህ ኒካ ተሳስረን እንትን እንላለን አልኩት። እሺም እሱ ብሎ ኒካ ተሳስርና ከዛ ያነ በዘጠኝ ከተጋባን በኋላ እኔ መውለድ ፈለኩኝ። ምክንያቱም ልጅ ካወለድኩኝ እሱ እንደዚህ አይጎዳኝም፣ ካሳለፍኩት መከራም እንዳይመጣብኝ ልጅን ከያየሁም ጠነክራለሁ። ልጅ ከወለድኩኝ ትቶኛ አይሄድም ብለሽ ስላሰብሽ ልጅ መውለድ አሰብሽ። እሺ ከዛ እሺ ብዬው እንትን አረገዝኩኝ። አረግዤ እንዳለ ካረገዝኩ በኋላ ጸባይ የተቀያየረ መጣ። እኔ ስራ ነኝ እሰራለሁ፣ ስራ ፈትቼ አልቀመጥም፣ አርግዤም እሰራለሁ፣ እሱንም አብሽር እያልኩ እሰራለሁ። መጨረሻ ላይ እያረገዝ እንዳለ ህመም እየተሰማኝ ይከለከለኛል ሐኪም ቤት። በራሴ በላቤ ነው እኔ ምስተሽፋ ነው ህመም እየተሰማኝ ነው ስለው እነሱ አላህ ናቸው እንደ ዝም ብለሽ ስሪ ስራሽን ይለኛል እያልኩኝ እሺ ብዬ ስራዬን ሰራው። 9 ወር ሙሉ እያመመኝ ህመም ተሸክሜ ስራ እየሰራው ሙሉ ምንም ሆስፒታል ሳትሄጂ ሆስፒታል አላህ ናቸው ወይ አትሄጂ እያለሽ ህመምሽን ተቋቁመሽ መዳም ቤት እየሰራሽ እየቀየሩን ጨረሽ። ዋው 9 ወር እያመመኝ ህመም ተሰምቶኝ 1 ቀን 2 ቀን ጠየቅኩት ከለከለኝ። خلاص ትዳሬን አላበላሽም ከዚህ ካረገዝኩ አርግዣለሁ ጥሎኝ ይሄዳል ብዬ ህመሜን በውስጥ አፍኜ 9 ወር ሙሉ ሰራው። መጨረሻ ላይ መውለጃ ሲደርስ ወረድኩኝ። ህመም እየተሰማኝ አሁንም ልሄድ ስለው መውለጃሽ ደርሷል እኮ ምን ትሰሪያለሽ? ብር ማባከን እሱ ብር እያጠራቀመ ነው ለራሱ የራሱን ሀጃ ለማሳካት እያጠራቀመ ነው። ያንቺን ብር ማለት ነው ያንቺን ደሞ አይዋ የሱን ብር እኔ አላየሁም። ጥቁር ይሁን ነጭ ይሁን እኔ አላየሁም። በገዛ በላቤ ነው እኔ የለመንኩት። አዎ ሲጀመር የሱን ብር ፈልገሽ አይደለም የተጋባሽው አንቺ አጋሽ ፈልገሽ ነው የሚያጠነክርሽ። ሐቀኝነቱን ነው የፈለኩት። በቃ እንደ ሰው አላህን ፈርቶ ትዳራችን ይዘን ወደፊት እኔም በዲን እንዲያጠነክረኝ ወደ ቤተሰብ እንዳልሄድ ዲኔን እንዳልቀይር በማለት ነው እኔ ውስጤ ማጠንከር ያዝኩ። እንደዛ አስቤ ነበረው እና መጨረሻ ላይ ወለድኩኝ። እንትን ወልዳ አካባቢ ወረድኩኝ። ምንም ሰው እንትን አዋላጅ ደግሞ ጠራልኝ ስለው የማታውቅ አዋላጅ ነው የጠሩልኝ። ምናዊ ናት አዋላጅ? ኢትዮጵያዊ ናት? ሱዳኒ ናት? ፊሊፒኒ ናት? ምንድን ናት አዋላጅ? ኢትዮጵያ ናት። አማርኛ ብዙም አትችልም። ኢትዮጵያ ናት። ወደዚህ ነው እዚህ ነው ሪያል ነው የምትለው። ቤት ውስጥ እሷ ናት ያዋለደችሽ? እሷን አምጥተው ነበር። እሷ ደግሞ አታውቅም። አጉል ህመም እየተሰማኝ እንዳለ ምንም አታውቅም። በእጇ ዝም ብላ አጉል አበላሸችኝና ሰዓቷ ሄዳ ምናምን ነው። መጨረሻ ላይ ሽሜሽን ሐኪም ቤት አስፋልት ላይ ጥለውኝ ሄዱ። ሰዋክ ከአቅሟ በላይ ሲሆንባት ሆስፒታል በር ላይ ጣሉሽ? ይሄ አታውቅም። ወላጅ አታውቅም። ሰውም የለኝም የሚረዳኝም የለም። እዛው ጃዛ ቤት ነው ያገዙኝና አስፋልት ላይ ወስደው ሲጥሉኝ የሚያስገባኛቸው ሰው ተቸግሬ በግድ ገባሁኝ። እነሱ እንዳይያዙ ነው መኖሪያ ፈቃድ ስለሌላቸው ከዛ ሰዓት በር ላይ ጣሉሽ? ይቃማለሁ እዛው ወስደው ጣሏት ብለው ሊሆን ይችላል። ኦሮምኛ ስለሚያወራ አልችልም እና እዛ አስፋልት ጣሉኝ። ሰዓትን ሲል አነሱኝ። እዛው ሰዓትን ሲል ወለድኩኝ። እዛው ሐኪም ቤት ለወር አካባቢ አሁን በሰራሁበት መልሼ ከፍዬ ወጣሁኝ። ወጥሽ ከፈልኩኝ። ከዛ መጥቼ ምንም የረዳኝ ነገር የለም። የወልጄ መጥቶ አልረዳኝም። ካለብዛ ነጥሻለሁ ሙታጅ አንቺ ነው ማሪቆ ሆና ነው ቅርታ። እሺ ሆስፒታል ውስጥ ነው የወለድሽው? ሽመሽን ወለድኩኝ። ሽመሽን ከዛ ወር ተቀመጥኩኝ። ልጄም ታመመ በጣም ልጅ ስለሳበችው ልጄ በጣም ታመመ። ወር ተቀምጫለሁ ለልጄ ስል ልጄ ትንሽ ስለሳበችው ትንሽ የጭንቅላት አመልያ አድርገውት ነበር። ልጅሽን ቤት ውስጥ አዋላጇ ስለጎተተችው ጭንቅላቱ ተበላሽቶ ኦፕሬሽን ተደረገ? አመልያ ተደርጓል በሁለት ጎን።
እና የዛን ልጅም በወሩ ሰጡኝ። ከዛ ወደ እስር ቤት ሊወስዱ በወር ተቀምጬ ልጄን ሰጡኝ። ልጅሽ ደህና ነው፣ አሁን ምንም በሽታ የለበትም አሉኝ። እኔም ደስ እያለኝ አሁንም ወጣው በሰራሁበት ብር መልሼ ከእስር ቤት ሲወስዱኝ ደላላ ወጣኝ። ምክንያቱም ሀገር ገባ መግቢያ ስለሌለኝ ደላላውን ለምኑ አስወጣኝ። እሱንም ለምኜ አገር ብገባ መግቢያ ስለሌለኝ ማለት የወለዱሽ እናትና አባትሽስ ቤተሰቦችስ? እነሱ ክርስቲያን ናቸው። ያኔ በሃይማኖት ባለው አልችልም መጠጋት እኮ። እሺ ችግር የለውም። ቤተሰቦችሽ ከክርስትና ወደ እስልምና ስለቀየርኩኝ አያስጠጉኝም ብለሽ ካሰብሽ ኢትዮጵያ ሀገርሽ ነው። ቤት ተከራይተሽ መኖር ትችያለሽ ባለሽ ብር ለደላላ ከምትከፍይ። አንቺ ፈርተሽ ነው እንጂ ቤተሰብ በልጁ አይጨክንም። ኤኒዌይ እሺ። ከዛ ለደላላ ከፍለሽ ከእስር ቤት አስወጡሽ። ከዛ ወዴት ሄድሽ ከነ ልጅሽ? ኢጃዛ መጣው እሱንም ወጥቻል። እሱም አወጣኝ። ከዛ በዛም ተደዋውሎ ይህን አልክደውም ተደዋወለልኝ። በዚህ ወጣሁኝ። በራሴ 3000 ከፈልኩኝ። ከዛ አልመጣም። እንደዛው ወጥቼ ወላሂ ደስተኛ አይደለም። አልመጣም። ይሁን ችግር የለውም ይለፈው ብዬ ዝም አልኩት። ምንም አልወቀስኩትም። ምክንያቱም ለልጅም ለራሴም መጥበቅ አለብኝ ትዳሬን ብዬ በውስጤ ያስኩኝ ስሜቴን ምቃርጌ። ከዛ እንደዛ 10 ቀን ተቀምጬ 2 ወር ሙሉ እንቅልፍ አልተኛም። ልጅ ያለቅሳል ሆዱን እየቆረጠው። መጨረሻ ላይ ስራ እየሄድኩኝ አረብ ቤት እየሄድኩኝ 10 ቀን ተቀምጬ ኢጃዛ። ልጁን ይዘሽ ነው የምትሄጂው አረብ ቤት? አዎ እየሄጃለሁ። ከዛ 4 ወር ሰራው። 4 ወር ከሰራው በኋላ ሴትዮ አልፈልግም ያለ ጊዜ ከላስ ወዲ ልላከው ብዬ እሱን እንላከውና እናቶቹ ጥሩ ናቸው ብዬ ለመንኩት። እሺ እንላከው አለኝና አንድ ወላሂ ምንም ያገዘኝ ነገር የለም። ለልጅ ሐሊብ ሱብሃንአላህ የሰው ልጅ ምን እንጃ ምን እንደምል ራሱ ግራ ይገባኛል። እንደዛ እየተቸገርኩኝ ምንም ያገዘኝ ነገር የለም። 4 ወር ሰርቼ ስራዬ ሲበላሽ ለመላክ ተበድሬ ፈራርሼ ልጄንም በሰራሁት ለሐሊብ ነው የቻልኩት። ሐፋዛም ውድ ነው፣ ሐሊብም ውድ ነው። ለልጄ ብቻ ነው የቻልኩት። 4 ወር ሰርቼ ለራሴ ለልጄ። ሊሄድ ሲል ደግሞ ተበድሬ ላኩት። 4000 ተበደርኩኝ። ይሄን ሁላ ስበድር እሱ የሚሰራው ሞት እንደሚያደርግ አላውቅም። ሱብሃንአላህ የሰው ልጅ ጨካኝ ነው። እንግዲህ እንደተከታተላችሁት እጅግ አሳዛኝ ታሪክ በየጊዜው በተለያየ ሁኔታ በሳውዲ አረቢያ እህቶቻችን በራሳቸውም ድካም እንደገና ደግሞ በሚያጋጥሟቸው ሰዎች ብልጠት ብዙ ታሪክ ይፈጸማል። ትዳሩን ማረጉ ጥሩ ነው። በአንድ መልኩ ያው ህይወታቸውን አንዳንድ ጊዜ በሚያዩት ነገር በጣም ስለሚመሰጡ የሄዱበትን አላማ በመተው ማንኛውም ሰው አንድ አካባቢ አንድ ቦታ ላይ ሲቆይ የሚያስበውና የራሱን ህይወት የሚመራበት መንገድ ብዙ ነውና የጓደኞቻቸውን አጠገባቸው የሚያዩትን ነገር በመመርኮዝ ሳያስቡት ብዙ ስህተቶች ውስጥ ይገባሉ። ያም ስህተት ምንድን ነው? ትዳር ይዞ ልጅ ወልዶ የወለዱትን ልጅ አመት 6 ወር ካሳደጉ በኋላ ለቤተሰቦቻቸው ወደ ኢትዮጵያ ልጁን በመላክ እነሱ ህይወታቸውን ይቀጥላሉ። በጣም ብዙ ሴቶች በዛ አይነት መልኩ ይህንን ስራ ይሰራሉና እስከ መጨረሻው ብትከታተሉት በጣም ብዙ ነገር ትማሩበታላችሁ ብዬ አስባለሁ። ለዛሬ ግን እዚህ ጋር ገታ እናረግና በቀጣይ ቪዲዮ ባለቤቷም ቀርቦ የተጠየቀበትን ፍርድ አንሰጥም። እኛ ግን ማስተዋል ጠንቃቃ መሆንን እንማርበታለን ብዬ አቅርቤዋለሁ።
ለዛሬ በዚሁ አበቃለሁ። ሰላም ሁኑ።